አዲስ ቤት ገብተው የቤት እቃዎችን ለማሟላት እያሰቡ ከሆነ አሊያም ደግሞ በቤት ውስጥ ያሉትን በአዲስና በዘመናዊ ለመቀየር ካቀዱ ዛሬ የተገኘሁትን ሁሉንም በአንድ ላይ የምታገኙበት ጎዶልያስ ኤሌክትሮኒክስ ነው። ያሉትን እቃዎች እንዲሁም ዋጋቸውን ወደ እናንተ እያደረስ ቆይታ ማድረግ ይሆናል። እኔ ኤደን ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ሰላም እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አለን እንግዲህ ዛሬ እናንተ ጋር የሚገኙትን እቃዎች አይነታቸውን እንዲሁ ዋጋቸውን ለተመልካቾቼ ለማድረስ ነው ወደ እናንተ ጎራ ያልኩት። ቅድሚያ ራስን ከማስታወቅ ይችላል። እሺ፣ እኔ እሱ ባለው እባላለሁ። በጎዶልያስ ኤሌክትሮኒክስ ሶልስማን ነኝ። እኛ ጋር ሲመጡ የተለያዩ እቃዎችን ያገኛሉ። ቲቪዎችን፣ ፍሪጆችን፣ ዋሺንግ ማሽን፣ ኦቭን እንዲሁም የኪችን እቃዎች የምንላቸውን ሁሉንም ማግኘት ይችላሉ። በአጠቃላይ እናንተ ጋር መጥቶ ምንም አያጡም ማለት ነው። ጥሩ እንግዲህ እስቲ ከቲቪ እንጀምርና እዚህ ጋር ከሚታየኝ ቲቪ እንጀምር። እሺ፣ እዚህ ጋር የምናየው 65 ኢንች ላይፍ ስታር የምንለው ሲሆን እንደምታየው ከሌሎቹ በጣም እስሊም የሆነና ቀጭን የሆኑ ለእይታ የሚያምሩ ናቸው። ብዙ ጊዜ አሁን የሚመጡት ደብል ስክሪን ስለሆኑ ቴክነሳቸው ከዚህ ከምታየው ትንሽ ተለቅ ይላሉ። እነዚህ ግን በጣም እስሊም የሆኑ ልክ እንደ ሳምሰንግ እና እንደ ኤልጂ አይነት ሞዴል ናቸው። ከዛ እንግዲህ ባለፈ ጥራታቸውን 4K ሆኖ 18 ሚሊዮን ፒክሰል የምንላቸው ስለሆኑ የተለያዩ ነገሮችን ብንከፍትባቸው በ4K ያሳዩናል ማለት ነው። ይሄ አሁን ካሉት የተሻለ የምንላቸው ናቸው። የተሻለ የምንለው ነው። ከዛ ባለፈ 65 ኢንች ናቸው። 65 ኢንች ናቸው። ከዛ ባለፈ አንድሮይዳቸው 13 ነው። አንድሮይዳቸው 13 ሲሆን ኢንተርኔት ሲጠቀም ብዙ ሰው ፍጥነት አይኖረውም። እነዚህ ግን 13 አንድሮይዱ ስለሆነ በጣም ፍጥነት አለው። ራሙ አንድ ነው። 8GB ሜሞሪ ያለው የተለያዩ ነገሮችን ዳውንሎድ እያደረጉ መጠቀም ይችላሉ። ከዛ ባለፈ 2 ፍላሽ እና 3 HDMI ኬብል መቀበል ይችላሉ። ሪሲቨር ቢኖራቸው ወይም ደግሞ ዲኤስቲቪ ቢኖራቸው አንዱን ሳይነቅሉ አንዱን ሳይሰኩ ሁሉንም አንድ ላይ መጠቀም ይችላሉ ማለት ነው። አሪፍ ናቸው። እሺ፣ ይሄ ላይፍ ስታር በ65 ኢንች ስንት ነው ዋጋው? የዚህ 65 ኢንች ዋጋው 120 ሺህ ብር ነው ከነ ዴሊቨሪው ጨምሮ። ያሉበት ድረስ አዲስ አበባ ውስጥ ሆነ ያሉበት ድረስ እናደርስሎታለን። 120 ሺህ ብር ነው። ጥሩ እንግዲህ እስቲ በተመሳሳይ ብራንድ በላይፍ ስታር ሆኖ ደግሞ ኢንቹ ቀነስ ሲያደርግ 50 እያለን ስንወርድ ዋጋቸው ምን ያህል ነው የሚሆነው? እሺ፣ ከዚህ በታች ከሆነ 55 አለው። 55ቱ ከሆነ 86 ሺህ ብር ነው። 55ቶቹ ደግሞ ደብል ስክሪን ነው። ከ65 በታች ያሉት ሁሉም ደብል ስክሪን ናቸው። 55ቱ 86 ሺህ ብር ነው። 50 ከሆነ 73 ሺህ ብር ነው። ከዛ ሲቀጥል 43 አለው። 43ቱ ደግሞ ከሆነ 51 ሺህ ብር ነው። ከዛ ትንሿ ደግሞ የምትባለው 32 ነው። በስማርቱ ከሆነ 30 ሺህ ብር ናት። 32ቱ ማለት ነው። መልካም እንግዲህ ሌላው ቤታችን ውስጥ ቢኖር በጣም አስፈላጊ ነው ብለን የምንለው ፍሪጅ ነው። እስቲ እናንተ ጋር ምን ፍሪጆች አሉ? ፍሪጅ የተለያዩ ማርክ አለ። ቡስ አለ፣ ሚዲያ አለ፣ ኦርቢት አለ፣ ፖፑላር አለ፣ አስትሮን አሉ። አሁን ካነስ ያለው ሊጀምርልሽ እና እዚህ ጋር ብዙ እንግዲህ ለወንደላጤ ወይም ደግሞ አነስ ስላሉ ቤቶች የሚፈልጉ ለላጤ የምትሆኑና አነስ ስላሉ ቤቶች የሚፈልጉ ግን ያው እንደ ቁመቱ አይደለም ስራዋ አሪፍ ናቸው። እነዚህ 90 ሊትር ነው የሚባሉት። እነዚህ 90 ሊትር ነው የሚባለው። 2 ዓመት ዋስትና አለው በሞተር ደረጃ። ለሞተሩ 2 ዓመት ዋስትና ይሰጣል። ከዛ ባለፈ ራሳቸው ኩለር ሲስተም ስለሆኑ መብራት ከጠፋ በኋላ 24 ሰዓት እና 48 ሰዓት ፓወር ሴቭ ያደርጋሉ። ይሄው ከስር እንደምታየው ራሱ መስታወት ስለሆነ የተለያዩ ነገር እንኳን ቢቀመጥባቸው ምንም የሚሰነጠቅና የሚሰበር ነገር የላቸውም። ቴምፐር ግላስ የምንላቸው ነው። ሞተሩን በጣም ኳሊቲ ስለሆነ ረጅም ጊዜ ማገልገል ወይም ደግሞ መጠቀም እንችላለን። ካሉት እንግዲህ የተሻለ የምንላት ናሽናል አነስ በምትለዋ ናሽናል ናት። ይህም ቦዲ እንደምታየው ሙሉ ሲልቨር ስለሆነ እነዚህ ውሃ ቢነካቸው ረጅም ጊዜ እንኳን ቢቆዩ ይሄ ስቴንለስ ስቲል ስለሆኑ ምንም አይሆኑም ማለት ነው። ካሉት አሁን እነዚህ የተሻሉ ናቸው። አሁን ላይ ተመራጭ ናቸው ማለት ነው። ጥሩ እንግዲህ ይሄ 90 ሊትር ናሽናል ፍሪጅ ዋጋውስ ምን ያህል ነው? የነዚህ ዋጋ 41 ሺህ ብር ነው። ቅድም እንዳልኩሽ እነዚህ ነው አዲስ አበባ ውስጥ ከሆኑ ከነ ዴሊቨሪ ነው ያሉበት ድረስ እናደርስላቸው። እንደገና ደግሞ ለሞተሩ 2 ዓመት ዋስትና ለሞተሩ ዋናው ኮምፕሬሰር ነው ወይም ሞተር ነው የሚባለው 2 ዓመት ዋስትና አለው። ምንም ቢሆን እኛ ኃላፊነት እንወስዳለን። ስለዚህ እናንተ ጋር አምጥተው ማሰራት እኛ ጋር አምጥተው ከፈለጉ ደግሞ ካምፓኒ ያላቸው ካምፓኒ ወስደው የሚቀላቸው ቦታ መስተካከል ይችላሉ ማለት ነው። መልካም እሱ ቤት ከዚህ ከፍ ሲልስ? ከነዚህ ደግሞ ከፍ ሲለው እዚሽ ጋር አለ። እነዚህ 325 በሞዴል የምንላቸው ሊትሩ ደግሞ ከሆነ 145 ነው የምንለው። እንደምታየው ይሄ ደግሞ ሰፋ ያለ ነው። በዛ ያለ ፋሚሊ ቢኖር ሰፋ ያሉ ናቸው።
4 መደርደሪያ ያለው ዋና ታች የምታየው ቦክስ ሰፋ ያለ ቦክስ አለው። የተለያዩ አታክልቶችን ማስቀመጥ ከፈለግን እንደገና ልክ እንደ ቅድም እንዳየናት እነዚህ መስታወት ናቸው። ይህ መስታወት ሲሆን ምንድነው ጥቅሙ? ከላይ እንኳን የሆነ ነገር ቢፈስብን እታች ያለውን ዕቃ ያበላሽብንም። ከዛ ቅድም እንዳልኩሽ እነዚህ አሁን ኩለር ናቸው። አሁን ብዙ ጊዜ መብራት ሲጠፋ ፍሪጆች ሽታ ያመጣሉ። እንደዛ እንዳይሆን እነዚህ ኩለሮች ምንድነው መብራት ከጠፋ በኋላ 24 ሰዓት ፓወር ሴቭ ያደርግልንና ምንም አይነት ሽታ እንዳያመጣና እዚህ ጋር እንኳን ዕቃ ብናስቀምጥ ያ ዕቃ እንዳይበላሽብን ያደርግልናል ማለት ነው። ኬሚካል ስለሆነ ምንም የምንቀይረው የምንደፋው ነገር የለም። እንደዚህ እንደሆኑ ቻርጅ እያደረጉ ብቻ ረጅም ጊዜ ያገለግላሉ ማለት ነው። ስለዚህ ሽታ እንዳይፈጠር ይረዳል። ሽታ እንዳይፈጠርና መብራት ከጠፋ በኋላ ረጅም ጊዜ እንዲያገለግልን እነዚህ ይጠቅማሉ። ብዙ ጊዜ ሲልቨር ነው የተለመደው። እነዚህም ብላክ ሆነው ግን ስቴንለስ ስቲል ናቸው። ያምራሉ። እነዚህ ያልተለመዱ ከለር ናቸው። በጣም ያምራሉ። እነዚህ ኦርቢት ነው አይደል? ኦርቢት ነው ብራንዱ ይሄ። ጥሩ። የዚህ ዋጋ ምን ያህል ነው? የዚህ ዋጋ ከሆነ 59000 ብር። ይሄ ደግሞ 3 ዓመት ለኮምፕረሰሩ ዋስትና አለው። ዋናው ሞተር ነው። ከኋላ ደግሞ ሽቦ ስለሆነ በጣም በቀላሉ ሜንቴን መደረግ ይችላል። ስለዚህ ጥሩ። ከዚህ ደግሞ የመጨረሻ እንደው ሰፋ ላለ ቤተሰብ እንዲሁም ለንግድ ለሚፈልጉ የምታሳየኝ ካለ? ከነዚህውን ተለቅ ያለ ከሆነ በራሱ በኦርቢት ሆኖ እነዚህ እንደምታያቸው በጣም ትልቁ ነው። ኔት ሊትሩ የምንለው 333 ነው። ከዛ ባለፈ እስካሁን የምናያቸው ፍሪጆች ያየናቸው ፍሪጆች ኖርማል የምንላቸው ናቸው። እነዚህ ግን ሲሆኑ ፈን ሲስተም ነው። ይሄ ፈን ሲኖር ምንድነው? ፈን ሲስተም ሲሆኑ አሁን ብዙዎቹ ፍሪጆች ግድግዳ ላይ ይጋግራሉ። እነዚህ ግን ፈን ሲስተም ሲሆኑ ጥቅማቸው ምንድነው? በረዶ አንደኛ ግድግዳ ላይ ይጋግሩ ያስቀመጥነው ምግብ ላይ ብቻ ነው በረዶ የሚሰሩት። ከዛ ሲቀጥል ብዙ ጊዜ ሁሉም ፍሪጆች ያላቸው ከስር ብቻ ነው ኮንትሮል የምናደርገው ያለው። ይሄ ግን ከላይም እንደምታየው ማክሲመም ሚኒመም እያደረግን እንደፈለግን ራሳችን እንደከተትነው ዕቃ እንደፈለግነው መቆጣጠር ኮንትሮል ማድረግ እንችላለን። እነዛ ግን ሲሆኑ ራሳቸው ነው እንደፈለጉ በረዶ የሚሰሩት፣ እኛ ኮንትሮል ማድረግ አንችልም። እነዚህ ግን ላይኛውንም ታችኛውንም እኛ ማቀዝቀዝ መጨመር መቀነስ እንችላለን። ከዛ ባለፈ እነዛ ኩለር ተጨመረላቸው እንጂ አሁን ይሄኛው ሲሆን 48 ሰዓት ያቀዘቅዛል ማለት ነው። 2 ቀን ወይ ደግሞ ከ2 ቀን በላይ ፓወር ሴቭ አድርጎ መጠቀም ይችላል። ይሄ የራሱ የሆኑ ኩለርም አላቸው። ከዛ ባለፈ ቦዲው ላይ የተገጠመለት ስላለ እነዚህ ሴቭ አድርገው ከ2 ቀን በላይ ያቀዘቅዙልናል። እንደዛ ሲሆኑ ሽታ ያመጡ። ከዛ ባለፈ እንደምታየው እስካሁን እንግዲህ አልተለመደም ውሃ ማቀዝቀዣ አላቸው። ይሄ ራሱ ውሃ የምንቀዳበት ነው። እስከ ስንት ሊትር? 2 ሊትር። ይሄ እዚህ ጋር የራሷ 2 ሊትር አላት። እነዚህን ማጽዳት እንችላለን፣ ማጠብ እንችላለን። ይሄ እየተከፈተ ሙሉ መታጠብ ይችላሉ። ይሄው 2 ሊትር ይዛሉ፣ ያቀዘቅዝልናል ማለት ነው። ይሄ ሰፋፊ ነው እንደምታዩት ይችላል። እነዚህ አሁን ትልልቅ ነገሮችን ለማስቀመጥ ከፈለገን በጣም ሰፋፊ ነው። ቦክሱም አለው። ይሄው እነዚህ ቦክሱንም ንፋስ እንዲገባልን ከፈለግን ደግሞ ይበላሽ ከሆነ ከርነንም በሁለቱም መጠቀም እንችላለን። ያ ማለት ውስጥ ያሉት ምግቦች እንዳይበላሹ በደንብ ይረዳናል። ቀደም እንደነገርኩሽ እዚህ ጋር ምንም በረዶ የሚያዝ ነገር የላቸውም ግድግዳው ላይ። ስለዚህ ይሄን በረዶ የምንፈቀፍቅ ቦዲው አይጎዳም ማለት ነው። አሁን ብዙ ጊዜ በረዶ ለማንሳት ስንፈቀፍቅ ቦዲያቸው ይጎዳብናል። ከፈለግን በሩ በዚህ ጋር መከፈት ይችላል። እንዲሁም ደግሞ በሩን ወደዚህ ያዙረን ማይመች ሰው ካለ በዛ ጋር ማይመች ቦታ ካለን ማይመች ቦታ በዛ ጋር ግን በሩንም መቀየር እንችላለን ማለት ነው። በጣም አሪፍ። እንደነገርከኝ በቴክኖሎጂም እጅግ ተሻሽሎ የመጣ ነው ይሄ። ካሉትም የተሻለ ነው። ለኮምፕረሰሩም አሁን እስካሁን ካየ ነው 10 ዓመት ነው ዋስትና የሚሰጠው። ዋናው ሞተር ነው 3 ዓመት እና 2 ዓመት ነው ያየናቸው። እነዚህ ግን 10 ዓመት ዋስትና አላቸው። ምንም ቢሆኑ እስካሁን እንዳልናቸው እኛ ከካምፓኒው ጋር ዲል ያደረግነው ነገር ስላለ እኛ ኃላፊነት ወስደን እናስተካክልላቸዋለን ማለት ነው። በጣም ጥሩ። እንግዲህ እስቲ የዚህ ፍሪጅ ዋጋ ምን ያህል ነው? የዚህ ፍሪጅ ዋጋ 105000 ብር ነው። ያው ጨምሮ ሳይዙም አለ። ከዛ ፋን ሲስተምም መሆኑ እንዲሁም የተለያዩ ቴክኖሎጂዎችን ጨምሯል። 105000 ብር ነው። ዴሊቨሪም ጨምሮ ያሉበት ድረስ አዲስ አበባ ውስጥ ሆኖ እኛ እናደርስላቸዋለን ማለት ነው። ጥሩ። እንግዲህ ሌላው ደግሞ በጓዳችን ውስጥ ቢኖር ጊዜያችንን ጉልበታችንን ከሚቆጥብልን ዕቃ አንዱ ልብስ ማጠቢያ ነው። እዚህ ጋር እንግዲህ ቶፕ ሎደር ዋሺንግ ማሽን ይታየኛል። እስቲ ስለሱ ደግሞ የተወሰነ በላይ። እሺ፣ ይሄ ናሽናል ነው። በኪሎ 16 ኪሎ ነው። ብዙ ጊዜ እንግዲህ ማኑዋል ነው የተለመደው እኛ ጋር። ማኑዋል ሲሆኑ 2 በር ነው የሚኖራቸው። ከአንድ ወጥተን አንዱ ቦታ እንከታለን። እነዚህ ግን አውቶማቲክ አሪፍ የሚያደርጋቸው ምንድነው አጥበው አለቅልቀው አድርቀው ነው የሚሰጡን። ያ ማለት ጊዜያችንንም ጉልበታችንንም ይቆጥብልናል ማለት ነው። እንደምታየው እንግዲህ ሰፋ ያለ ነው። 16 ኪሎ እዚሁ ነው የሚያጥበውም የሚያለቀልቀውም እዚህ ስለሆነ ሙሉ ያጠብነውን እዚሁ ማድረቅ ይችላል ማለት ነው። ማድረግ ያለብን ምንድነው እዚህ ጋር የራሱ የሆነች ሌቭል አለ። ሌቭል ከሆነ ውሃው ልኳኔተር ማስቀመጥ ነው። ብዙ ጊዜ እነዚህ የሚጎዱት ከግራና ከቀኝ ከቦዲያቸው ጋር ሲጋጩ ቦዲያቸው የመሰንጠቅ ወይም የመተርተር ነገር ስላላቸው እነዚህ ሌቭል አድርገን ማስቀመጥ ነው። ከዛ ሲቀጥል ውሃ ሙቅና ቀዝቃዛ የራሳቸው የሆነ ማስገቢያ ያለው ከኋላ ሙቅና ቀዝቃዛ እዚህ ጋር ግን
ራሱ ውሃ ሲያስገባት ከፈለግን በሙቁ ከፈለግን በቀዝቃዛው አድርገን በዚሁ ሙሉ ነገር አጀስት አድርገን እናስገባና ሲያደርቅም እነዚያን 95% ነው የሚያደርጉት። ያ ማለት ትንሽ ንፋስ ነው የሚፈልጉት። እነዛ ሲያደርቁ 85% ነው፣ እነዚህ 95 ስለሆነ የተወሰነ ንፋስ ነው የሚፈልጉት። እዚህ ጋር የምንፈልገው እያንዳንዱን ነገር አጀስት አድርገን ማለቅለቅም ከሆነ ማጠብም ከሆነ ለብቻ ለብቻ መስራት እንችላለን። ልብሶቻችንን ለብቻ ማለቅለቅም ከፈለግን ማጠብ ብቻ ከፈለግንም ማድረቅም ብቻ የሆነ ቦታ ማጥበን ማድረቅ ብቻ ከፈለግንም ሁሉንም ለብቻ ለብቻ ማስራት እንችላለን። ከፈለግን ደግሞ ሶስቱንም አንድ ላይ አዘናቸው መስራት እንችላለን። የውሃ ሌቭል አለው። ውሃ ሌቭሉን አጀስት አድርገን ወሽ አለው፣ ራይስ እና ስፒን አለው። ሁሉንም አንድ አጀስት እናደርጋቸውና እዚህ ጋር ፖስት ላይ ያለች በዚህ ስናደርገው ሙሉ ነገር ይሰራልና ስለዚህ ሁሉንም ጨርሶ ማለት ነው እዚሁ አጥቦ አለቅልቆ ጨምቆ 95% ያው ኦልሞስት ደርቋል ማለት ይቻላል አድርቆ ይሰጠናል ማለት ነው። እና አሁን ካሉት ጊዜያችንንም ጉልበታችንን የሚቆጥብልን አሪፍ ዋሺንግ ማሽኖች የምንላቸው ናሽናል 16 ኪሎ ነው። በጣም ጥሩ። እንግዲህ እስቲ ምርጫቸው ይሄንን ላደረጉ ናሽናል በ16 ኪሎ ዋጋው ምን ያህል ነው? 85,000 ብር። 85,000 ብር። ሌላስ የኪሎ አማራጭ አለው? የኪሎ ከነዚሁ ከፍ ሆኖ 110,000 ብር በ20 ኪሎ አለ። 110,000 ብር የዚህ ሆኖ ከፍ ያለ 120,000 ብር ላይ 110,000 ብር። ዝቅ ሲል የላቸውም። ዝቅ መነሻው 16 ኪሎ ነው። መነሻው በቃ 16 ኪሎ ነው። ቶፕ ሎደሩ ከሆነ መነሻው 16 ኪሎ ነው። ከዛ 20 ኪሎ አለ ማለት ነው። በጣም ጥሩ። እንግዲህ እንደነገርከኝ ይሄ አውቶማቲክ ነው። ማኑዋል ሲሆኑ አሉ እናንተ ጋር? ማኑዋልም አሉ እነሱ ጥሩ። እንግዲህ እሱ እናንተ ጋር ካሉት ማኑዋሎች እዚህ ጋር ኦርቢት የሚል ይታየኛል። እስቲ ስለዚህ ማሽን ደግሞ የተወሰነ ንገረን። እሺ፣ ይሄ ኦርቢቱ ትልቁ የሚባለው ኪሎ ነው። ለስራ ወይም ደግሞ በዛ ላለ ቤተሰብ የምንጠቀማቸው ሲሆኑ 20 ኪሎ ነው በኪሎ። እንደምታየው በጣም ተለቅ ያሉ ናቸው። ከዛ ሲቀጥል እነዚህ እንደ ምርትም 20-25 ምርት የምንላቸው ነው። የቅርብ ጊዜ ናቸው። አሁን በማሽን ደረጃ የመጨረሻዎቹ ምርቶች ናቸው። ምንድነው 3 ሞተር አላቸው። በሞተር ደረጃ ማጠቢያ፣ ማድረቂያና ተጨማሪ ሶስተኛ ፓምፕ አላቸው። ያ ማለት ሁለቱንም እየተጠቀምን በአንድ ሰዓት ሁለቱንም ተጠቅመን ፓምፕም ውሃ ወደዚህ ሪሳይክል ማድረግ እንችላለን ማለት ነው። ከዛ ሲቀጥሉ ብዙ ጊዜ ሲያጥቡ ዋሺንግ ማሽኖች ደቂቃቸው እስከ 15 ብቻ ነው። እነዚህ ግን እስከ 35 ነው። ያ የሚሆኑት ምንድነው እየዘፈዘፈ ነው የሚያጥቡ ሲያጥቡ። ያ ማለት አንዳንዴ በእጅ ይፈልጋሉ ማሽኖች ኮሌታ ያስለቅቁ ወይ ኪስ ቦታ። እነዚህ ግን እየዘፈዘፉ ስለሚያጥቡ ሙሉ ለሙሉ የማስለቀቅ አቅም አላቸው ማለት ነው። ቀደምም እንዳልኩሽ እዚህ ጋም እኩል ሰዓት በዚሁ እያጠበን እዚሁ ማድረቅ እንችላለን። ከዛ ሲቀጥል እነዚህ ባለ 6 ጥርስ የምንላቸው ናቸው። ብዙ ጊዜ ልሙጥ ነው የሚሆኑት። እነዚህ ግን ባለ 6 ጥርስ የምንለው 6 ጥርስ አላቸው። እነዚህም ጥቅማቸው ምንድነው? በደንብ የማስለቀቅና ጉልበት አላቸው ማለት ነው። ይሄው ኮምፎርትም ቢሆን እዚህ ጋር አላቸው። የራሱ ስትሮንግ አለው፣ ኖርማል እና ሶፍት የሚል አለው። እነዚህ የራሳቸው የሆነ ጉልበት መጨመሪያ ስለሆኑ ስትሮንግ ላይ ስናደርገው ከበባድ ኮምፎርቶች ሲሆኑ ትልልቅ ልብሶች ሲሆኑ ስትሮንግ ላይ ስናደርገው ይሄ የራሱ ጉልበትን ስለሚቀይርልን በደንብ የማሸት አቅም አለው። ኖርማል ደግሞ ከሆኑ ይሄ ጂንሶች፣ ጃኬቶች ሲሆኑ ኖርማሊ እንጠቀማለን። ሶፍት ደግሞ ቀለል ያሉ ልብሶች እንደዛ መጠቀም እንችላለን። እኚህ እንግዲህ ካሉት የተሻሉ ሆነው 20 ኪሎ ያጥብና 10 ኪሎ ያደርቃል። 20 በ10 ኪሎ ነው የሚባሉት ማለት ነው። ምን ያህል ፐርሰንት ያደርቃል? ሲያደርቁ እነዚህ 85% 15% ንፋስ ይፈልጋሉ ማለት ነው። ጥሩ። እንግዲህ እንደነገርከኝ ይሄ 20 ኪሎ ነው። በዚህ ዋጋው ምን ያህል ነው? በእነዚህ ዋጋ ከሆነ 72,000 ብር ነው። ከዚህ አነስ ያለ አማራጭ አለ አለው። በ16 አለው። 16ቱ ከሆነ 58,000 ብር ነው። ከ16ቱም ደግሞ አነስ ያለ ከፈለጉ 14 ኪሎ አለ። 14ቱ ደግሞ ከሆነ 50,000 ብር ነው። ፍሪ ዴሊቨሪ ነው። አዲስ አበባ ውስጥ ከሆነ ያሉበት ድረስ እናደርስላቸዋለን። በጣም ጥሩ። እንግዲህ ይመስለኛል ይሄም ማኑዋል ነው እዚህ ጋር እነሱም ይሄም ማኑዋል ነው። ማጂኪውን እሱ ደግሞ 14 ኪሎ ነው። እዚህ ጋር ምን 14 ኪሎ ነው። ቅድም ያየነው እንግዲህ ባለ 3 ሞተር የምንላቸው ነው። እነዚህ ግን 2 ሞተር ነው። ማጠቢያና ማድረቂያ ብቻ። ፓምፕ የላቸውም። ያው ፓምፕ ከደሞ ካሌለው ትንሽ ዝቅ ያለ ቦታ ነው ውሃ የሚፈልጉት። ከፍ ካረግ ነው ውሃ አይደፍልንም። ፓምፑ ጥቅሙ ከፍ ያለ ፓምፕ ቦታ ቢኖር ውሃ ሙሉ ለሙሉ ለማስወጣት ነው። ግን 2 ሞተር ነው ያለው። እዚህ እያጠበን በተመሳሳይ ሰዓት እዚሁ ማድረግ ይቻላል። ማጂኪውንም ረጅም ጊዜ የቆየ ብራንድ ነው። እንደ ብራንድ ደረጃ ራሳቸው ፍሪጆችም አላቸው። ስለዚህ ካምፓኒ እዚሁ ስላለው ምንም ቢሆኑ እነዚህም በደንብ ስፔር ፓርታቸውን ማግኘት እንችላለን። በዋስትናም ደረጃ 3 ዓመት ዋስትና አለው። ይህ እስከ 15 ነው። ራሳቸው ታይመሩን አጀስት እናደርገውና ሲጨርስ ራሱ አውቶማቲካሊ ሎክ ያደርጋል። የማድረቂያም እስከ 5 ናት። አጀስት እናደርጋትና ሲጨርስ ራሱ መልሶ ሎክ ማድረግ ይችላል ማለት ነው። በጣም ጥሩ። እንግዲህ የዚህ ዋጋ ምን ያህል ነው? ማጂኪኖቹ ያው በማርኬት ደረጃ ረጅም ጊዜ ስለቆዩ በመታወቅም ደረጃ ስለሚታወቁ ዋጋቸው እንግዲህ
59,000 ብር ዴሊቨሪውን ጨምሮ 3 ዓመት ዋስትና አለው። ዋጋው 59,000 ብር። ጥሩ እንግዲህ ቀደም ወዳየናቸው ልመልስህና የነሱ የዋስትና ጊዜ ምን ያህል ነው? የኦርቢቱ መጀመሪያ ያየነው 4 ዓመት ዋስትና አለው። በሶስቱም ባየናቸው ሳይዞች ወይም በነገርኩ ሳይዞች 4 ዓመት ዋስትና አላቸው። እነሱም እንግዲህ ምንም ቢሆኑ ካምፓኒያቸው እዚህ ስላለ ኢቭን የሞተር እንኳን ነገር ቢኖር የሞተር እንኳን ብልሽት ቢኖሩ በደንብ ስፔር ፓርት ማግኘት ይችላሉ ማለት ነው። መልካም እንግዲህ እናንተ ጋር ብዙ እቃ ነው ያለው። እዚህ መጥተው ምንም ያጣሉ ብዬ አላስብም። ሌላው ደግሞ እናንተ ጋር በዋነኝነት ልናየው ያሰብነው ኦቭን ነው። እስኪ እናንተ ጋር ምን ኦቭኖች አሉ? ዋጋቸውስ የሚለው ለተመልካች እናድርስ። እሺ እኛ ጋር እንግዲህ የሚገኙት ኦቭኖች ቱባይቱም አለ፣ ፎር ኤሌክትሪኩም አለ። ከዛ ባለፈ እንግዲህ 60 በ60 እና 50 በ50 ሳይዝ አላቸው። ከነዚህም እንግዲህ ባለፈ ሚኒ ኦቨን የምንላቸው አሉ። እዚህ ጋር የምናያቸው ግን ስታንድ የምንላቸው 60 በ60 ሆኖ እዚህ ጋር የምናየው ወደ ላይ ቁመቱ 90 ነው። በማርክ ደረጃ ዴልታ ነው የሚባለው። ቱባይቱ ነው፣ 2 ኤሌክትሪክ 2 ሲሊንደር ነው እንደምታየው። እነዚህ እንግዲህ 1500 እና 1000 ዋት ነው የሚጠቀሙት። ይሄ 1500፣ ይሄ ደግሞ 1000 ዋት ነው። እነዚህ ሁለቱ ደግሞ ሲሊንደር ናቸው። ብዙ ጊዜ እንግዲህ ያው ሲሊንደር ያስፈራል እንዳይፈነዳ ወይም ደግሞ የሆነ ልጆች ካሉ ምናምን በጣም የሚያስፈራ ነገር ነው። እነዚህ ግን ሲሆኑ ራሳቸው ሴንሰር ስላላቸው እዚህ ጋር እንደምታየው ራሱ ይሄኛው ሴንሰር ነው። ይሄ መለኮሻው ነው በክርቢት። ይሄ ሴንሰር ስላለው ልጆችም እንኳን ቢኖሩ ቢነካካ እንኳን ቢረሱት እንኳን ራሱ ሴንሰር ስለሚያደርግ አውቶማቲካሊ ሎክ ማድረግ ይችላሉ ማለት ነው፣ መመለስ ይችላሉ። ለዛ ይሄ ይፈነዳሉ ብሎ የሚታሰብ ነገር አይደለም። አደጋንም በደንብ ይቀንሳሉ ማለት ነው። ከዛ ባለፈ አራቱን እንኳን ብንጥልበት ብዙ ጊዜ እነዚህ የሚሰምጣሉ። እነዚህ ግን በጣም ጠንካራ ስለሆኑ ምንም አይሆንም። ፕሌቱም ጠንካራ ነው። እነዚህ ሙሉ ማቴሪያሉ ጠንካራ ናቸው ማለት ነው። እነዚህ እንግዲህ ማድረግ ያለብን ነው ተደጋጋሚ ሲገነፍልበት ማጽዳት ነው። ይሄ ተደጋጋሚ ሲገነፍልበት ነው የሚደነዙ ሸክላቸው። እነዛ ግን እንደዚህ እንዳይሆኑ ማጽዳት ነው። እንደዚህ ተደጋጋሚ ሲገነፍልበት ማጽዳት ነው። እችንም መስታወቷ ትንሽ ይሄኛው በረድ ካለ በኋላ መዝጋት ነው። ይሄ መስታወቱ ካልፈለግን ማንሳት እንችላለን። ግን ዋናው ጥቅሙ ምንድነው? ግድግዳ እንዳያበላሽብን፣ ወጥ ምናምን ስንሰራ ግድግዳ ተፈናጥሮ እንዳያበላሽብን እሷን ከቨር ማድረጊያ ነው። ወደ ኦቭኑ እንግዲህ ስንገባ ኦቭኑ እንደምታየው ሰፊ ነው። ስፔስም ያለው 2 ፓትራዎች አሉት። ከዛ ባለፈ አሩስቶ ግሪል አለው እና ታይመር አላቸው። ታይመር አጀስት እናደርግና የምንፈልገውን ነገር ስንሰራ ሲጨርስ ራሱ አውቶማቲካሊ ሎክ ያደርጋሉ ማለት ነው። ያ ማለት ውስጥ የምንሰራው ምግብ ብንረሳው እንኳን የማረር ነገር የላቸው እና አሩስቶ ግሪል አለው። ከሲስተም አለው። ከሲስተም በውስጥም በውጭም በኩል አለው ማለት ነው። ይሄ የምታየው በሩ መስታወቱ ደብል ነው። በውስጥም በውጭም በኩል አለው። ማጽዳት ከፈለግን ደግሞ በጣም በቀላሉ እዚህ ጋር በታይመር በመንካት ይሄን ከፍ አድርገን አውጥተን ማጽዳት እንችላለን። በቀላሉ መጸዳት ይችላሉ ማለት ነው። አሁን ባሉት ደረጃ አሪፍ ምንላቸው በኦቭን ደረጃ ሁሉንም የሚያሟሉ 60 በ60 የሆነ ዴልታ አሪፍ ምንለው ኦቭን ነው ማለት ነው። በጣም ጥሩ። እስቲ ዋጋውስ ምን ያህል ነው? ዋጋው 48,000 ብር ነው። ፍሪ ዴሊቨሪን ጨምሮ 2 ዓመት ዋስትና አላት። 48,000 ብር ነው። ጥሩ እንግዲህ እዚህ ጋርም ደግሞ ሌላ ሙሉ በሙሉ ኤሌክትሪክ ነው። ቅድም እንዳልኩሽ እንግዲህ ይሄኛው 60 በ60 ነው። ይሄኛው ደግሞ ሲሆን 50 በ60 ነው ማለት ነው። ወደዚህ 50 ነው፣ ይሄኛው ደግሞ 60 ነው። አንዳንድ ኪችን ካቢኔት ሲቆረጥ ከቦታ አንፃር 50 በ50 60 በ50 የሚያደርግ ስላለ እነዚህ ደግሞ አነስ ስላሉ ኪችኖች የምንጠቀማቸው 50 በ60 የምንለው ነው። ይሄ ሙሉ አራቱም ኤሌክትሪክ ነው። ይሄ ሁለቱ 1500 ዋት ነው። ይሄ ደግሞ 1000 ዋት ነው። ተቃራኒ ድስቶችን ለማስቀመጥም ይሄ ተለቅ እንኳን ያሉ ድስቶችን ብናስቀምጥ ተቃራኒ አድርገን በትልልቆቹ መጣድ እንችላለን ማለት ነው። ይሄ እንግዲህ ማርኩ ይታወቃል። በብራንድም ደረጃ ኢንተርናሽናል ብራንድ የምንለው ሚዲያ ነው ማርካቸው። ይሄም ትንሽ አነስ ቢሉ ኦቭኑ በበቂ ደረጃ ይሄው እነዚህ ያላቸው ኦቭን አነስ ያሉ ነገሮችን መስራት እንችላለን። እዚህ ውስጥ ፒዛ፣ ፓስታ፣ ፉርኖ፣ ኬክ፣ ዳቦ ሁሉንም መጋገር ይችላሉ። እንደገና ልክ እንደሌሎቹ ድርብ ነው መስጠቱ። በውስጥም አለው በውጭም አለው። ፈን ሲስተም ደግሞ በውጭ በኩል አላቸው። እነዚህ ፈን ሲስተም በውጭ በኩል አላቸው እና በውጭ ሲኖር ልዩነቱ ምንድነው? በውስጥ ሲሆኑ አንደኛ ምግብ ላብ ሲኖረው ላቡን እንዲበትንልን ነው። ሁለተኛ ደግሞ ከስርና ከላይ ስናበስል የተመጣጠነ ሙቀት እንዲደርሰን ፈኑ ለዛ ያስፈልገዋል ማለት ነው። በውጭ ደግሞ ሲሆን ለኤሌክትሪክ ሲስተሙ ነው። ብዙ ጊዜ ይህን ስናበስል ሙቀት ስለሚኖር ኤሌክትሪክ ሲስተሙ እንዳይበጣጠስብን ግድ ፈን ስለሚያስፈልገው በውጭ በኩል ፈን ሲስተም ይኖራቸዋል ማለት ነው። መልካም እንግዲህ እስቲ የዚህ የሚዲያ ኦቭን ዋጋው ምን ያህል ነው? የዚህ ዋጋ 62,000 ብር ነው። ያው ብራንድ ኢንተርናሽናል ነው ስለሚታወቀው የተወሰነ ይጨምራሉ። 2 ዓመት ዋስትና አለው። 62,000 ብር ነው ከነፃ ዴሊቨሪ ጋር ማለት ነው። 62,000 ብር።
ጥሩ እንግዲህ ይመስለኛል እኛ ያላየናቸው ሌሎችም እቃዎች አሉ እናንተ ጋር ምናልባት ለማየት ሁሉንም ጊዜ አይበቃምና እንደ የተወሰነ ያሉትን ንገረን። እሺ አሁን ያላየናቸው ምንድነው? አንደኛ ስፒከር ነው። የተለያዩ ሆም ቲያትር ረጃጅም ስፒከርም ለቤት ደግሞ አነስ ያሉ ስፒከር አለ። ከዛ ደግሞ ባለፈ ሽንኩርት መፍጫ፣ ቡና መፍጫዎች፣ ፒዛ ፓኖች ከነዚህም እንኳን አንፃር ሚኒ ኦቭኖች አሉ። ከዛ ሲቀጥል ጠረጴዛ ነው። የመሀል ቴብሎች ከፈለጉ የመሀል ቴብሎችንም እኛ ጋር ማግኘት ይችላሉ። ከዛ ደግሞ ባለፈ የውሃ ማጣሪያ አለን። ሙቅ ቀዝቃዛ ኖርማል የሚያደርጉ እንደገና ከስር ፍሪጅ ያላቸው የውሃ ማጣሪያዎች እነዚህን እኛ ጋር ማግኘት ይችላሉ ማለት ነው። በጣም ጥሩ እንግዲህ እነዚህን እቃዎች መግዛት ለሚፈልጉ አድራሻችሁን አስቀምጥልኝ። እሺ አድራሻችን ቁጥር 1 ፊጋ መብራቱ ጋር ነው። ቁጥር 2 ደግሞ ከከተማ ውጪ ቡራዩ ከታ መድኃኒዓለም አለ። ከዛ ባለፈ ደግሞ ዴሊቨሪም ስላለው ደውለው ማዘዝ ከፈለጉ ደግሞ በ0960 31 81 81 ደውለው ማዘዝ ይችላሉ። ከዛ ባለፈ ደግሞ የቢሮም ስልክ ስላለን በቢሮ ስልካችን መደወል ይችላሉ። መልካም እንግዲህ እኔም እነዚህን እቃዎች መግዛት ለሚፈልጉ ከስክሪኑ በታች ባስቀመጥነው ስልክ ደወል አድርገው እናንተ መጥተው እንዲጎበኙ መልክቴ ነው። ስለነበረን ቆይታ ከልብ ነው። እሺ በጣም አመሰግናለሁ።